በፊት የነበረውን አብርሃም ምን እንደነበረ ሲያደርግ እንደነበረ ቪዲዮዎች ምናምን እያሳየ ነው። ገባችሁ? ልክ ደግሞ እዚህ የሚመጣ ደግሞ ሳይኮሎጂ ዶክተሮች ስላሉ ቤት ለቤት መጥቶ ቼክ እንዲያደርጉ አንዳንድ ማለት መተት ነው አላችሁ አይደል እንዴ? ሳይኮሎጂ ለምን ያስፈልገዋል? በነገራችን ላይ መተት የተሰራበት ሰው ሳይኮሎጂ አያስፈልገውም። መተት የተሰራበት ሰው ዶክተር አያስፈልገውም እንዴ? ሳይኮሎጂ እኮ ሰው የሆነ በዲፕሬሽን በጭንቀት በሆኑ ነገር ጫና በመደራረብ በሐዘን በሆኑ ነገሮች በአደጋ ምናምን ነገር ለተከሰተ ነገር ዶክተር ያስፈልገዋል። አብርሃም ላይ ተሰራ ያላችሁት መተት ነው እንጂ ሌላ ነገር አይደለም አይደለ? ስለዚህ መተት ደግሞ ሰይጣናዊ ነገር ነው። ሰይጣናዊ ነገር ደግሞ ዶክተር ምንም ሊያደርግላችሁ አይችልም። ወይ ጸሎት ወይ በሚያምንበት ነገር ላይ ሄዶ እንዲጸለይለት ጸበልም ከሆነ ጸበል መውሰድ የሆነ ነገር ነው እንጂ የሚደረገው መንፈሳዊ ወይም ሃይማኖታዊ ነገር ተደርጎለት ነው እንጂ ይሄ ሰው ነፃ ሊወጣ የሚችለው አንድ ዶክተር ሳይኮሎጂ እንዴት ነው ማለት አልገባኝም። እኔ መናገር ሰልችቶኛል ከዚህ በኋላ። በነገራችን ላይ በዚህ ጉዳይ ኦዲየንስ ተጨነቁበት። እናንተ ሁሉን ስለምታምኑ እሱ ለእናንተ ትቼዋለሁ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። የምትጠሉን የምትወዱን ሁላችሁ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። መጥፎ ነገር ከእናንተ ይራቅ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰቡ ወዳችኋለሁ። ቆይ አብርሃም ችግር የለውም። ሰማኝ ማዳምጥ እሱ አህተነች ምንም ነገር ለአንተ ክፉ ነገር አታደርግብህ። ያው ምን ችግር አለው አብርሃም? እኔ ግን ከዛ በፊት አንድ መናገር የምፈልገው ነገር አለ። የአቤላን ቪዲዮ አይታችሁታል። ዛሬ ማለት ሲያለቃቅስ ምናምን ቁጭ ብሎ ብዙ ነገር ሲል ምናምን ነገር እና እሱ ላይም ተሰርቶበት እንደሆነ አይነት አክት ሲያደርግ ነበረ። ምክንያቱም እንደ ድሮ አብርሃም ካለበት ሁኔታ አንጻር አቤላ ምንም እንዳላደረገ የሆነ በቃ የራሱ ምርጫ ነው የሆነ አለ አይደለ በቃ ለራሱ እንደ ድሮ ከአብርሃም ጎን ሆኖ በቃ እንደ መሟገት መጣላቱ ምናምኑን መቀነሱ እሱ ላይ መተት እንደተሰራበት አይነት ነገር አክት ሲያደርግ ነበረ እና ከአብርሃም ጎንና ከኤርሜላ ጎን እንደ ድሮ እንዳይቆም ያደረገው የሆነ ነገር እንደተሰራበት አይነት ነገር በቃ ተስፋ እንደቆረጠ አይነት አክት ሲያደርግ ነበረ። ዞሮ እኔ ይሁን እሺ እንደዛ ያስቡ፣ ግን መተት ተሰርቶብኝ ወይም እኔ ላይም ተሰርቶብኛል መተት አይነት ነገር ለመናገር ፈልጎ ነው ወይም እነሱ ለመናገር ፈልገው ነበር በዛ ሰዓት ያን ሲሉ የነበሩትና እኔ አላቅም። ኦዲየንሶች ይሄ ነገር እንዴት እንደምትከታተሉት እንዴት እንደምትሰሟቸው አላቅም። ይሄ ነገር ወዴት ነው የሚያመራችሁ? እንደዚህ አይነት ንግግሮች ማንን ለማስጠቆር ወይም ደግሞ የማንን ስም ለማጥፋት ነው? ማን አደረገብኝ ለማለት ነው ይህንን ነገር የተናገሩት? ስም ባይጠሩ ራሱ ድርጊቱ ግን ወደ ማን ነው የሚሄደው? አይምሯችሁ ላይ የመጣው ምንድን ነው? ሩታን በአቤላ ላይ አድርጋበት ይሆን የሚል ነገር ነው አይደለ? አብርሃምንስ አንገቱ ላይ ባደረገው ሀብል አላቸው። አቤላ ደግሞ ምኑ ላይ ባደረገው ነገር ላይ ተሰርቶበት ነው እንደምትሉ ደግሞ እናያለን። እኔ ለምንድን ነው እያንዳንዱን ነገር የራሳቸውን ችግር ወደ ሩታ መደፍደፍ ወደ ሩታ ማሳበብ የሚፈልጉት? ይሄ ነው ግልጽ ያልሆነልኝ። አንተ እኮ ትልቅ ልጅ ነህ። ለምን ትቆጣ ሩታ? አንተ የፈለግከውን ማድረግ ትችላለህ። የምሬን ነው ብላችሁ እያሳቀኝ ያለው ከሆነ ሕፃን ልጅ ላይ የሆነ ነገር እየወሰዱ ነው የሚመስለው። አሁን አብርሃም ምንም በቃ በእናንተ ዘንድ ምንም አያውቅም። አብርሃም ፈዟል፣ ደንዝዟል፣ የሚያደርገውን አያውቅም። በቃ ከአይምሮን ስቷል። ምን እንደሆነ ምን አይነት እድሜ ላይ እንዳለ ምን አይነት ህይወት እንዳሳለፈ ምን እየተደረገ እንደሆነ ምንም አያውቅም። ሕፃን ልጅ ነው በቃ አይደለ? የ3 ዓመት ሕፃን ልጅ ምናምን የ4 ዓመት ሕፃን ልጅ አጣላችሁት ምናምን ነገር እኔ አንገቴ ላይ አድርጌ ሊየው ምናምን ብለህ በቃ ከሀብሉን ወሰድክ። ጉዳችሁን እኮ እናያለን። ሀብሉን ከወሰዳችሁ በኋላ እኛን ነው ጅል እያደረጋችሁ ነው ያላችሁት። በነገራችን ላይ አብርሃምን አይደለም ጅል እያደረጋችሁት ያላችሁት። ምክንያቱም የምታደርጉት ነገር በጣም ሲምፕልና ተራ የሆነን ጉዳይ ነው እንደዚህ ማወሳሰብ የፈለጋችሁበት ምክንያት ያንንም ስለሚያውቅ ነው። አብርሃም የሆነ ነገር በተፈጠረ ቁጥር በሱና በሩታ መካከል የሆነ ነገር ሲፈጠር የሆነ ባላንስ የሆነ ወይም ፍትሃዊ የሆነ ንግግር እንደማትናገሩ ስለሚያውቅ ነው። ሐሳባችሁና እቅዳችሁ ምን እንደሆነ ስለሚያውቅ ነው። ያን ደግሞ ዛሬ ታዩታላችሁ። በነገራችን ላይ ስንት ሰው ሲያስመስል እንደነበረ በሩታ ዙሪያ ሆኖ ዛሬ ታዩታላችሁ። በቃ አሁን ቁጭ በቃ ችግር የለም። ቁጭ በል ለሳይለም ጊዜ ምንድነው? ይመቼ አንተ ነህ በነፍሳችሁ እየተጫወትክ ያለው። ይመቼ ይሄው ወለቃ ብሉና ምን
የሆነ ነገር ከሆነ ሰው ላይ ሲነሳ እኮ የሆነ አክሽን ያሳያል፣ የሆነ ነገር ያሳያል አይደለ? እስኪ ምን ሊፈጠር እንደሚሆን አያለው። በዚህ ደረጃ ትጃጃላላችሁ ብዬ ጠብቄም አስቤም አላውቅም። ይመቻ አብርሃም ማለት እንደዚህ ጅል መሆናቸውን እንደዚህ ሞኝ መሆናቸውን በትንሽዬ ነገር ማሳየት የሆነ ያሰብከውና ማስተካከል የፈለግከው ነገር እንዳለ አይኖ በህይወት ውስጥ ማንን ማስገባት ማንን ማስወጣት እንዳለብህና ህይወትን እንዴት መምራትና መወሰን እንዳለብህ በዙሪያ ያሉትን ሰዎች በዚህ ተራ ነገር እየፈተንካቸው 10 ጊዜ ነው ነገሩ ፈተናውንም እየወደቁ ያሉት። ግን እንደዚህ ስላጃጃልካቸው ደስ ብሎኛል። የዚህ ሁሉ ምክንያት ደግሞ በዚህ ደረጃ እንደዚህ መተት ተደርጎበት ምናምን ብላችሁ በዚህ ደረጃ እንዴት አታስቡም? ሌላ ነገር እየተሸወድን ነው የሆነ ነገር እያደረገን ነው ብላችሁ የሆነ ነገር ለመፈተን እንኳን አትሞክሩ። ቀጥታ ከሩታ ጋር ብቻ ከይዙ ስለተገናኘና ወይ ሩታን ስለምጠሏት ወይ አብርሃምና ሩታ አንድ ላይ እንዲሆኑ ስለማትፈልጉ ብቻ ወስዳችሁ ሁሉንም ነገር ያልተፈጠረን ያልሆነን ነገር ሩታ ላይ መደፍደፍ፣ ነገ ልታፍሩ የምትችሉበትን ነገር፣ ነገ እግሯ ላይ ወድቃችሁ ይቅርታ ልትጠይቁ የምትችሉበትን ነገር፣ ነገ ኦዲየንስ ጋር ምን ብላችሁ ልትመጡ እንደሆነ እናያለን። ነገ የምታፍሩበትን ነገር ነው ግን ያደረጋችሁት። አብርሃም አረ ቁጭ ቆይ ይሄ ትራስ ነው ቁጭ በቃ ሰማኝ። አሁን ቡዜ እንትን ታደርጋለች ቡዜ ቡና ታፈላና ምን እንጫወታለን። እሺ እንበላለን። ከዛ ደግሞ ሁሉም ስለናፈቀ ሩታ ይዘው እንደመጣ አደርጋለሁ። እሺ እዚህ በጣም ደስ ያለኝ እንዴት ስሚኝ ማሽ እዚህ ቦታ ልሽ አይደለ በቃ ብር ዝም ብሎ 3 ቀን ምናምን እዚህ እኔ ማለት አንድ ሰው ሊደሰት የሚችለው ያ ሰው አድርጓል በተባለው ሀብል መተት ተሰርቶበት ከሆነ የሆነ ተጸልዮለት ጸበልን ብቻ በቃ አንድ ሰው የሆነ አጋንንታዊ የሆነ ነገር ሲደረግበት ሄዶ ሊፈታበት በሚችልበት ቦታ ላይ ሲፈታ ያ ነገር የምርም እውነት እንደነበረ ምክንያቱም እንደዚህ አይደለማ መተት የተሰራበት ሰው ሀብሉ ከላዩ ላይ ስለተነቀለ ወይም መተት የተሰራበት ነገር ከሱ ስለራቀ ያ ሰው ነፃ ይሆናል ማለት አይደለም። በነገራችን ላይ እንዲዋረሰው እኮ ነው የሚደረገው አይደል እንዴ? የተሰራበት መናፍስት እንዲዋረሰው ነው የሚደረገው፣ ውስጡን እንዲቆጣጠረው እኮ ነው የሚደረገው አይደል እንዴ? ሰው እኮ የሆነ ነገር አጽፎ ምን ብሎም በሆነ ነገርም አድርጎ ምግብም አብልቶት ምን ብሎ እኮ ያ ሰው በአጋንንት ቁጥጥር ውስጥ እንዲሆን ይደረጋል። ነፃ ሊወጣ የሚችለው አንድ ሰው ተጸልዮለት ወይም በቃ ጸበልም ከሆነ ጸበልም ሄዶ ብቻ ከዛ ነገር ያ ሰው ነፃ መውጣት አለበት። ነፃ ያልወጣ ሰው ላይ እንደዚህ ደስተኛ መሆን ውሸታም እንደሆንሽ ነው የሚያሳየው፣ እያስመሰልሽ እንደሆነ ነው የሚያሳየው። ሀብል ስለተነሳለት አንቺ ሳታቂ ቀርተሽ አንድ ሰው ከተደረገበት መተት ነፃ ሊወጣ የሚችለው በእንደዚህ አይነት ምክንያት በእንደዚህ አይነት መንገድ አይደለም። የተደረገበት እኮ ዲሞኒክ የሆነ ሰይጣናዊ የሆነ ነገር እኮ ነው። ስለዚህ አንድ ሰው ነፃ ሊወጣ የሚችለው እግዚአብሔራዊ በሆነ ኃይል እንጂ በእንደዚህ በቀላልማ ቢሆን ስንት ሰው ቤተክርስቲያን ባላስፈለገው ነበር እኮ፣ ስንት ሰው የእግዚአብሔር ቤት ባላስፈለገው ነበር እኮ፣ ስንት ሰው የእግዚአብሔር ሰዎች የሚባሉ የእግዚአብሔር ጸጋ የሚሰራባቸው ሰዎች ባላስፈለጋቸው ነበር እንጂ ይሄን ተነሳለት በቃ አሁን ነፃ ወጣ ምናምን ወይ ደሳለሽ ምናምን ነገር ለምንድን ነው በዚህ ደረጃ ማስመሰል የፈለግሽው? አልገባ ያለኝ እሱን። የምር አብርሃም የሆነ ነገር ተደርጎበት ቢሆን እንደዚህ ነው በቃ እናንተ መጨረሻ በቃ እንደዚህ ነው አብርሃም ነፃ የምታወጡት በዚህ መንገድ ነው በቃ። ማስጠቆር የፈለጋችሁትን ማስጠቆር ስለፈለጋችሁ ያለ ስም ለመስጠት ለሰው ስለፈለጋችሁ እንጂ እውነታው ምን እንደሆነ ሳታውቁ ቀርታችሁ አይደለም። በጣም ነው የሚያሳዝነው። ይኸውልሽ በመከራ ነው ይሻለው። ግን ደግሞ ምን አለ አመነ ገባሽ እህትጋል ወስድ ነው ስለው ዴቭም አለ እዛ ስለው ምናምን ነገር አንተን ለማየት ጓጉቶ ነው የመጣው እና ምን አሰብኩኝ ለ3 ቀን ምናምን እዚህ ቢሆን ደስ ነው የሚለኝ። ግን እንዴት ማለት በዛ ንግግር አብርሃም አሁን በዳኒ ተሸውዶ ሩታ በዳኒ ተሸውዳ ከዛ እሱ ተሳካለት ምናምን አብርሃምን ይዞ መጥቶ ፍላጎታችሁን ነው እያደረገላችሁ ያለው። በነገራችን ላይ አብርሃም በገዛ የክፋት ሐሳባችሁና ፍላጎታችሁ መልሶ እናንተኑ እያጠመዳችሁ ነው። ይሄን ቆይ እንዴት ነው ልትረዱ የምትችሉት እናንተ? ሰው ሁሉ ነገሩ ህዝብ እውቀት ከማጣቱ የተነሳ ጠፍቷል ብሏል። እንዴት ባስረዳችሁና እንዴት በነግራችሁ ነው ሊገባችሁ የሚችለው አብርሃም ምንም እንዳልሆነ? አሁን ይኸውላችሁ የምርም አሁን እነዚህ ልጆች ታሟል ወይም የሆነ ነገር ሆኗል የሚሉትን አብርሃም ነፃ የማውጣትና ልጁን ወደ ሰላሙ ወደ ጤናው የመመለስ ፍላጎት ያላቸው ሰዎች ቢሆኑ የዚህ ልጅ ወደ ራሱ የመመለስ ወይም ትውስታውን መልሶ የማግኘት ነገር ነው የሚቀድመው ወይስ እሱና ሄርሜላን ድጋሚ ለማጣበቅ ወይም ለማገናኘት መቸኮል ነው? እና እዚህ ነገር ውስጥ የሆነ ሻዋሻ የለም። እነዚህ ልጆች እያስመሰሉ ነው። ምንም አብርሃም ምንም እንዳልሆነ ያውቁታል። የነዚህ ልጆች ፍላጎት አብርሃምና ሩታ አንድ ላይ አይሆኑ እንጂ አብርሃም የፈለገውን ሆኖ ከሄርሜላ ጋር ይቀጥልላቸው እሱን ነው የሚፈልጉት። ያን እኮ እየተመለከትን ያለ ነው። እንዴት ሰው እዚህ ጋር በዚህ ሰዓት ላይ ከሄርሜላ ጋር እንዴት ያገናኛል? በቃ ችግር እንደሚፈጠር ያውቁታል። ነገሮች እንደማይሆን ያውቁታል። ለአብርሃም ጊዜ ሰጥቶ እንዳሉትም 3 ቀንም 4 ቀንም ሳምንትም ለብቻው እንዲያሳልፍ በቃ የሆነ ነገር
ወደ ራሱ እንዲመለስ ሊያደርገው የሚችል ነገር እንዲያደርግ ልጁን ከሚያጨናንቀው ነገር ለማራቅ ሰው ይሞክራል እንጂ እንደገና መልሶ ከሄርሜላ ጋር በዚህ ፍጥነት በቃ የእናንተ አብርሃም ተፈወሰ። እስከዚህ ድረስ ነበር የእናንተ አብርሃም። እናንተ የምትሉት መተት እስከዚህ ነው። ራስ መታት ነው እንደያዘው መተት አልነበረም እንዴ ያላችሁት? አረ ወዶ አይስቁ አለ። የኔ ቆንጆ እንኳን ተመለስክልኝ በኢየሱስ ስም። እግዚአብሔር ያክብር። እግዚአብሔር ይቀፋት እንጂ በጣም በኢየሱስ ስም ይቀፋት እንጂ እኔ ማለት አይ ዶንት ኖ በጣም እያስጠላችሁኝ ነው። ታሟላ አላችሁ አይደል? ልጁ ደህና አይደለም አላችሁ አይደል እንዴ? ደህንነቱ አይቀድምም የዚህ ልጅ? ሳማት እንጂ እቀፋት እንጂ ምንድነው አሁን ይሄ? ምንድነው አሁን ምንድነው የእናንተ ሐሳቢነትና ተጨናቂነት እስከ ድረስ ነው? ይሄ ሁሉ ሰው ሲያሽቃብጥ የነበረው የአብርሃም መታመም ላይ አልነበረም ማለት ነው? ይሄ ሁሉ ሰው ልጁ ታሟል ፍሬው አይናይም እንዴ ምንድነው እውነታውን የምትክደው ምናምን ስትሉ የነበራችሁት በቃ እስከዚህ ድረስ ነው? በቃ የእናንተ እውነት እስከዚህ ድረስ ነው? ከሜሪ ጋር እንድታወሪ ትፈልግሻለሽ ምናምን ነገር አልኳት። በመከራ ነው የምልችን ይሻላል። ግን አብርሃም በጣም አስቸገረ። ዋትስአፕ ነው ለሩታል እንዲህ አጃጅል እንደና አድርገህ በቃ እያዳሜ ሁሉም ጅል ብቻ ልብስ ብቻ አንድ እንኳን ቆም ብሎ ሰከን ብሎ አይምሮን እንኳን አንድ ሰው ተጠቅሞ አብርሃም የሆነ ወጥመድ ውስጥ ሊከተን ይችላል። በለፈለፉ ጠፉ እንዳይሆን መረጋጋት አለብን። እውነታውን እስክናውቅ ድረስ ማን እንዲህ እንዳደረገው ለምን እንደዚህ እንደሆነ ብሎ ሰው ትንሽ አይረጋጋም? በቃ አለቀ። እናንተ ተደርጎበትም ከሆነ እኮ ህይወቱ ላይ አደጋ እኮ ነው እየተከሰተ ያለው። ይሄ ልጅ እኮ አብዶ እንዲቀር ሊያደርገው ወይም ደግሞ ብቻ እንደዚህ እንደምትሉት አይነት አብርሃም ሆኖ እንዲቀር ሊያደርገው የሚችል መተት ተሰርቶበታል የምትሉ ከሆነ እኮ ያደረገው ያሰራበትንም ሰው እናውቃለን ብላችሁ እርግጠኛ ሆናችሁ የለ። ስለዚህ ያሰራበትን ሰው ለህግ ማቅረብ እኮ ትችላላችሁ። መረጃ አላችኋ፣ እርግጠኛ ናችኋ። በዚህ ሀብል ባደረገው ሀብል ላይ የተሰራበት ብላችኋላ። ረሳችሁት። በቃ እስከዚህ ድረስ ነው የእናንተ ነገር። አሁን ቁጭ በል ከኔ ጋር ቡና ትጠጣለህ፣ ምግብ ትበላለህ ምናምን ነገር እስከ 3 ቀን ድረስ እኔ ጋር ሆነን በኖርማል በህይወት ላይ ፈንተቀ የራስን መኪና እየነዳ ምናምን ጁ እያደረክ እንደበፊት ትላለህ። አሁን ኤፍሬም ማለት እስካሁን እንትን እያለ ለምን ራስን አትነዳው? አልናፈቀኝም መኪና መንዳት እቀፋት እንጂ አብርሃም ጌታ አብርሃም ሳቁ ራሱ መጥቷል። አስተያየቱን ራሱ ተመልከቱት። እንደ ጅል ነው እያያቸዋለሁ ማለት በዚህ ደረጃና በዚህ ፍጥነት እንደዚህ ሸውዳቸዋለሁ ብሎ እሱ ራሱ አላመነም፣ አልጠበቀም ነበር። የማስመሰላችሁን ጥግ እያየሁ ነው። ምክንያቱም ታሟል ብላችሁት ልጁን የታመመ ሰው እንግዲህ የሚደረግለት እንክብካቤ አለ አይደለም? የሚደረግለት ነገር አለ አይደለ? ለዛውም መተት ተሰርቶበታል ያላችሁ ሰው በዚህ ፍጥነት እናንተ መኪና ትነዳለህ እንትን ትላለህ ምናምን ታደርጋለህ። አረ እንዴ አሁንም እኮ ምንም እኮ ልጁ የተረጋጋው ወይም ደግሞ እናንተ እንደምትሉት ወደ ራሱ የተመለሰበት ምንም አይነት ነገር እያሳየን አይደለም። ታዲያ መተቱ ምን ነው? አብሉ ይውለቅ ብላችሁ አወለቃችሁት። የታልሽ ምን አብሉ ምን ፈጠረሽ? ምን ፈጠረ? አሁን እንኳን ደስ አለሽ በላት። ይኸው ደስ ብሏታል እኮ እንኳን ደስ አለሽ በላት። ይኸውልህ አብርሃም ሄርሜላ ይኸውልህ ከቀናት በፊት እሷ ቀለበት ያደረክላት ልጅ ነች። ገባህ አይደለ? የምትወዳት ልጅ ነበረች። ገባህ አይደለ? አሁን ታውት በቃ እሺ ቢያሳቀመጥ ችግር የለውም። አረፈ በልሽ ይቀመጥ። እኔ ግን በጣም ቅር የሚለኝ ማለት እውነቷን እንነጋገር ከተባለ ካወራን አይቀር ቁም ነገር እናውራ ከተባለ ወይም ለእናንተ ልነግራቸው የምፈልገው ነገር በምንም ተአምር አንድ ሰው ከነበረበት ህይወት ወይም ከሚስቱ ጋር ሲጣላ ትዳሩ ሲያስጠላው ፍቺ ሲፈልግ በቃ መለያየት ስለፈለገ ምናምን ብቻ እናንተም በዛ ሰው ሐሳብ የዛ ሰው ጓደኛ ወንድም ስለሆናችሁ በዛ ሰው ሐሳብ እንዳትስማሙ። በቃ አንተ ታውቃለህ የሚመችህን ብላችሁ እጃችሁን ከዛ ነገር ማውጣት ትችላላችሁ። አለበለዚያ ትክክል እንዳልሆነ ቢታገስ፣ ነገሮችን ለማስተካከል ቢሞክር፣ እንቅፋት ከሆኑበት ነገሮች ቢርቅ፣ ሚስቱን እያናደዳትና እያበሳጫት ካለው ነገር እንዲርቅ ትመክሩታላችሁ። ከዛ ውጪ በሱ ሐሳብ ላይ አትስማሙ። ትክክል አይደለማ ነገርየው። ማንም በዚህ ሐሳብ ላይ ሲስማማ ማይተን አናቅም። እኔ እንጃ ይሄንን ሐሳብ ሲደግፍም ማንንም አይተን አናቅም። ምክንያቱም ትክክል ስላልሆነ እግዚአብሔራዊ ሐሳብ ስላልሆነ ይሄ ነገር
በምንም ታምር በእንደዚህ አይነት ጉዳይ አብሶ በትዳር ጉዳይ ላይ በሁለት ሰዎች ጉዳይ ላይ እጃችሁን እንዳታስገቡ። ሁለቱ ሰዎች ሲፋቀሩ ሲዋደዱ ሲጋባው እናንተን አላማከሯችሁም። ሲፋቱ መጥተው የሚያማክሯችሁ ምን ቤት ናችሁ እናንተ? እንዲፋቱም እናንተ አብራችሁ ከነዛ ሰዎች ጋር በሐሳባቸው የምትስማሙት ይሄ ትክክል አይደለም። እሺ በምንም ተአምር እንደዚህ አይነት ነገር ውስጥ እጃችሁን እንዳትከቱ። ቢያንስ እስከ ዛሬ ድረስ እነሱን ለማስታረቅ የሆነ ጤነኛ የሆነ ምክር ሰዎች ሊማሩበት የሚችሉትን ንግግር አንድ ሰው ሲናገር አይተን አናውቅም። እንዲጣሉ ሊያደርጋቸው የሚችልና በሁለቱ መካከል መራራቅ እየተፈጠረ እንዲለያዩ ከዛ በኋላ አብርሃም ሩታ እንደማታከብረው እንደማትወደው ተነግሮ ወደዚህኛዋ ሴት እንዲገለበት የተሻለችው እቺ እንደሆነች ሩታ ማርገዟ ምን ማለቷ ኖርማል ነው። እነሱ ይጣሉ አይስማሙ መለያየት ይፈልጉ እንጂ እዛ ጋር መረገዙ በቃ ትዳር እንደነበራቸው ኖርማል ነው። በቃ መለያየት ያልኖሩትን ትዳር አፍርሰው ወደ ሌላ ሴት መሄድ ቀላል እንደሆነ ይሄ ትክክል አይደለም። እንደዚህ እንዳይመስላችሁ ህይወት ብዙ ሰዎች በትዳራችሁን በምን አይነት መንገድ እየመራችሁ እንደሆነ አናውቅም። በቃ የምትጨቃጨቅበት ትዳር ውስጥ ሰላም የሌለው ትዳር ውስጥ ልትሆኚ ትችያለሽ። የሆነች ትንሽ ክፍተት ያለበት ትንሽ የሆነች ቀዳዳ ያለባት ትዳር ውስጥ ልትኖሩ ትችላላችሁ። እነዛን ነገሮች ከመድፈንና ከማስተካከል ይልቅ የራስን ድክመት ተመልክቶ ነገሮችን ለማስተካከል ከመሞከር ይልቅ የነዚህ ልጆች እንደዚህ አይነት ነገር እየተመለከታችሁ እውነት እኮ ነው ምን እዳለብኝ እንደዚህ አይነት ንግግሩን ተናግሮ ትዳርን ለመፍታት ወይም ደግሞ ከትዳር አጋራችሁ ጋር ነገሩን ተነጋግሮ ከመፍታት ይልቅ የምትጣሉበትን መንገድ ብቻ የምታስቡበትን ነገር ከመመልከት ራሳችሁን ቆጥቡ። መሬት ላይ ያለ ትዳር እዚህ ዩቲዩብ ላይ እንደምትመለከቱት አይነት አይደለም። ይሄንን ወቁ። ይሄ የነሱ ህይወት ነው። በቃ የነሱ ህይወት የእናንተን ህይወት አይመዝንላችሁም፣ ወይም ደግሞ ለእናንተ ላላችሁበት የትዳር ህይወት መፍትሄ አይደለም። ለእናንተ የትዳር ህይወት መፍትሄ እናንተ ራሳችሁ ናችሁ። ምክንያቱም ትዳሩ የእናንተ ስለሆነ የየሁሉም ቤት ነገር የተለያየ ነገር ነው። አንዳችንም ቤት አንድ አይነት ነገር የለም። ስለዚህ ይህንን ነገር አስቡበት። ተሳመህ እንጂ ፍቅረኛ ብቻ አብራ ነው በቃ አብርሃም የምን ማለት እኔ እንጃ እኔ አይ ዶንት ኖ ሄርሜላም ቦን እኔ ምን አይነት ክብርን መጣል እንደሆነ አላውቅም። ይሄ ፍቅር አይደለም። በነገራችን ላይ ይሄ ፍቅር አይደለም። የፈለገ ነገር ቢመጣ ምንም ቢደረግበት ካንቺ ጋር ያሳለፈውንና የሆነውን ነገር አርግዣለሁ ያልሽበትን ቀን ጨምሮ አይረሳቸውም ነበር። ሊጠላሽ ይችላል፣ ላንቺ ያለው ፍቅር ሊቀንስ ይችላል። ካንቺ ጋር ያሳለፋቸውን ነገሮች ግን በምንም ተአምር ሊረሳ አይችልም። እናንተ እንዳላችሁት የሆነ ነገር ተሰርቶበት ቢሆን ኖሮ በአንድ ጊዜ ሁሉንም ነገር ከጭንቅላት ውስጥ ፎርማት ሊያደርገው የሚችል እናንተ ያላችሁት አይነት መተት የለም ካላበደ በስተቀር እንዲያብድ ካላደረጉት በስተቀር። አብርሃም ደግሞ አላበደም። ያበደ ሰው እንደዚህ አይደለም። ያበደ ሰው ሰው ሚሊዮን አይሰማም። ያበደ ሰው ከሰው ጋር ተቀላቅሎ መቀመጥ አይችልም። ያበደ ሰው በራሱ መንገድና በራሱ አቅጣጫ ብቻ ነው የሚመራው፣ ማንንም አይሰማም። ያም ደግሞ አብርሃም እግዚአብሔር ይመስገን አልሆነም፣ ወደፊትም አይሆንም። ክፉ አይንካው። እንደዚህ ራሱ ያሰባችሁበት ሰዎች እግዚአብሔር ይርዳችሁ፣ እናንተንም ክፉ አይንካችሁ። ረዳኛ ሰሞኑ ጠፍተህብን ድንገት ይዞት ሲመጣ በጣም ያስደነገጥከን፣ ግን ዳኒ በጣም እግዚአብሔር ያክብረ፣ በጣም እናመሰግናለን። እኛ ስንት መንገዶችን እየፈለግን ነበረ። ገባ ዳኒ በጣም ተመልክታችሁታል። እዚህ ጋር ሹፋ እናመሰግናለን። ሸሸታለ ስንት መንገዶችን እየፈለግን ነበረ። እሺ ይሄ ሰው አብርሃም የምርም ከሄርሜላ ጋር ያለውን ነገር ረስቶት ከሆነ ማያቃት ከሆነ የተደረገበት ነገር ከሷ ጋር ያሳለፈውን ነገር እንዲረሳ አድርጎት ከሆነ እንዴት ነው ከሷ እንዲሸሽ የሚያደርገው? በዚህ ደረጃ እሷ አጠገብ መቅረብ ያልፈለገው እሷ ራሱ ኖቲስ አድርገዋለች። ተመልከቷት፣ ፊቷን አይታችሁታል አይደለ? አብሯት እንኳን መቀመጥ እንደማይፈልግ እያየች ለምንድን ነው በዚህ ደረጃ እሷ መጃጃል የፈለገችው? ከአብርሃም ውጭ ህይወት የለም፣ ከአብርሃም ውጭ ወንድ የለም የሆነ ነገር ከሌለ በስተቀር። ይሄን ልጅ በሆነ ነገር ውስጥ አጥምደው ከሩታ ጋር ያለው ነገር እስከ ወዳኛው ፈርሶ እንዲቀር የተፈለገ ነገር የለም። አይታያችሁም? እንደዚህ አይነት ነገር ምናችሁን ይነካል? ወደ ትዳሩ ቢመለስ እናንተን ምናችሁን ይጨምርላችኋል? ምናችሁ ይቀንሳል? አብርሃም ከሚስቱ ጋር ታርቆ ልጁን ከእናትና ከአባቱ ጋር ቢያድግ ምናችሁ ይነካል? እናንተ ለምን እንደዚህ አንበገበጋችሁ? ቆይ ምናችሁም ላልሆነ ነገር ይሁን እሱ የተመቸውን ያድርግ ከማለት ውጪ ለምንድን ነው እንደዚህ የተንገበገባችሁት? ለምንድን ነው በዚህ ደረጃ አንድ ሰው ወደ ትዳሩ እንዳይመለስና ከሚስቱ ጋር ሰላም እንዳይሆን ጠላት የሆናችሁት? ለምንድን ነው? ይሄ ትክክለኛ አስተሳሰብ አይደለም። አህኛ ጠላት እኮ አልሆንም። አብርሃም እኮ ታሞ ምናምን አልታመመም፣ ምንም አልሆነም። አብርሃም እያንዳንዱ ነገሩን የምትከታተሉት ከሆነ አብርሃም ምንም አልሆነም። ወጥ የሆነ ነገር የለውም። ፈገግ ለማለት ይፈልጋል፣ አንዳንዴ ሊያመልጠው ይፈልጋል ሳቅ፣ አንዳንዴ የነሱ ሁኔታ የሆነ ግርም ይለዋል። እንደዚህ አይነት መታመም የለም። ይሄው ሀብሉም ተነሳለት። እሺ ሀብሉ ይነሳለት አላችሁ። አሁን ደግሞ ምኑ ይነሳለት? እስኪ እናያለን።
ምኑን አውልቅ እንደምትሉት መቼም ልብስን አውልቀ ሩጥ አትሉት። እኔ አወራታለሁ እኔ አሁንም ይኸውላችሁ አንድ የማይዋጥልኝ ነገር ምን እንደሆነ ታውቃላችሁ? እሷን ክፉ ለማስባል ካልሆነ በስተቀር በቃ እሷ በሱ ህይወት ላይ ችግር እንደሆነች አብርሃምን ለማሳመን ካልፈለጋችሁ በስተቀር ለአብርሃም አሁን ደርሶበታል ወይም ሆናችሁት ላላችሁት ነገር እናንተ ናችሁ የምታስፈልጉት። ቤተሰብ ያስፈልገዋል አይደለ? የጤንነት ጉዳይ አይደለ? የሰላም ጉዳይ፣ የህይወት ጉዳይ ነው አይደለ? ስለዚህ እናንተም ታስፈልጉታላችሁ እኮ። ለምንድን ነው እሷን በዚህ ደረጃ የፈራችሁት እናንተ? ለምንድን ነው የምትፈሩ? ወንድማችሁ እኮ ስጋችሁ እኮ ነው። አባትና እናት አለው እኮ የሰው ቤተሰብ አለው እኮ አብርሃም። ትዳር የሚባል ምንም ቀስ ብሎ ይደርሳል፣ ችግር የለውም። ዋናው የሱ ጉዳይ እኮ ነው። በዚህ ደረጃ ለምን ሩታን እናንተ እንደዚህ የፈራችሁበት ምክንያት አልገባኝም። የሆነ ነገራችሁ እያፈረሰችባችሁ እንደሆነ የሆነ ነገራችሁ እንደተነቃባችሁ ገብቷችኋል። ከዚህ በኋላ አብርሃምና ሩታን የማራራቅ ወይም አብርሃምና ሩታ ተጣልቶ ሊቀሩ እንደማይችሉ ገብቷችኋል። ምክንያቱም መሃላቸው የነበረ ሁለቱ መካከል መለያየትን የፈጠረው የሆነ ነገር እንደተሰበረ የሆነ ነገር ከልጁ ላይ እንደተነሳለት አይኑ። ለዛ ነው እናንተ አሁን ያልጣማችሁ። በቃ ከዚህ በኋላ በምንም ተአምር አብርሃም ወደ ሄርሜላ ሊመለስ እንደማይችል ገብቷችኋል። ለዛ ነው የቆረቀራችሁ፣ ለዛ ነው ሰላም ያጣችሁት፣ ለዛ ነው እንደዚህ እየተቆለበዛችሁ ያላችሁ። መጀመሪያ ደረጃ እህት ቤት ነው አይደል የመጣው አብርሃም። ከዛ ባለፈ ደግሞ መጀመሪያ የነበረው ማንነት ወደ ሌላ ተመልሷል ማለት ይቻላል። በራሱ የሚመራው አብርሃም፣ ራሱን የሚያዳምጠው አብርሃም፣ እህቱን የሚያከብረው አብርሃም፣ በየጊዜው እህቱን የሚጠይቀው አብርሃም እንዴት እንደሚያዩት አብርሃም ተመልሷል ብዬ አስባለሁ። ገባህ አይደለ? ከዛ ነገራችን ላይ አንደኛ አንቺ እንዳልሽው ወደ ራሱ የተመለሰ አሁን እናንተ እንደምትሉት የጠበቃችሁትን አብርሃም አላገኛችሁም፣ አብሉን አንስታችሁ ማለት ነው። ሁለተኛ ደግሞ ራሱን መስማቱ ብቻ ራሱን ማዳመጡ ብቻ ራሱን ብቻ መከተሉ ነው የሁሉ ጣጣ ውስጥ የከተተው። ዞር ብሎ ሚስቱን ቢሰማ አባቱን ቢሰማ ወንድሙን ቢሰማ የሁሉ ነገር ውስጥ አይገባም። የሰው ምክርም ቢሰማ የሁሉ ነገር ውስጥ አይገባም አብርሃም። በነገራችን ላይ አንቺ የምትዩ አብርሃም ለራሱ ህይወት ችግር ፈጠረበት እንጂ ራሱ ህይወት ላይ ማስተካከል የማይችለውን ነገር ወይም ደግሞ ነገ እድሜ ልኩ ሊቆጭበትና ሊጸጸትበት የሚችለውን ነገር ፈጠረ እንጂ የጠቀመው ነገር የለም። ራሳችንን ብቻ እያዳመጥን ራሳችንን ብቻ እየሰማን ለራሳችን ብቻ ልክ የመሰለንን ነገር ብቻ የምናደርግ ከሆነ ከሰው ጋር መኖር አንችልም። በነገራችን ላይ የምናደርገውን ነገር ሰው ያስከፈዋል፣ ሰውን ይጎዳል ወይ? ይህንን ነገር እያገናዘብን ነው ነገሮችን ማድረግ የምንችለው። አብርሃም ደግሞ የሆነ ባዳ ምንም የማይጠቅሙትን ሰዎች አይደለም ሚስቱን የጎዳው። ሚስቱን መጉዳቱ ራሱን የጎዳው። ምክንያቱም አንድ አካል ናቸዋ። ሰው እናትና አባቱን ይዟል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ጣት ገማ ተብሎ አይቆረጥም ይባላል። ስለዚህ ሩታ የአብርሃም አካል ናት፣ አብርሃም የሩታ አካል ነው። ራሱን ነው እየጎዳ ያለው። አያቸው አይደለ? እንግዲህ በመንፈሳዊ እይታ ካያችሁት ራሱን ነው እየጎዳ ያለው። በስጋ አይንማ አዎ ጥላቸውን፣ ተንኮላቸውን ወይም መሰዳደባቸውን ወይም ሩታ ያደረገችበትን ወይም አብርሃም ያደረገበትን ነው በስጋ አይን የምንመለከተው። በትዳር አይን ግን በሰማያዊ መነጽር የነሱን ህይወት ከተመለከት ነው ትዳር ነው የሚታየን። ትዳር ደግሞ ሁለት ሰዎች የሚመሰርቱት አንድ አካል ሆኖ ደግሞ የሚኖርበት ህብረት ነው። ይህንን አንዳችሁ ማገናዘብ ወይም ማመዛዘን አልቻላችሁም። ስለዚህ አብርሃም የሩታ ማልቀስ የሱ ማልቀስ ነው። በነገራችን ላይ የትዳሩ መፍረስ የሱን መፍረስ ነው። ራሱን ነው እየጎዳ ያለው። ሩታም አንድ ነገር እሱ ላይ ባደረገች ቁጥር ራሷ ላይ እንዳደረገችና ራሷን እየጎዳች እንደሆነ ነው ሰማይ ይህንን ነገር የሚቆጥረው ወይም አምላካችን ይህንን ነገር የሚመለከተው። ምክንያቱም መጽሐፍ ቅዱሳችን እንደዛ ስለማያዘን በዚህ እውነት ነው ትዳራችንን የምንመራው። አንቺ ያልሽው አሁን የምትዩ አብርሃምማ ከሚስቱ ጋር ከመታረቅ ይልቅ የጓደኞቹን ምክር ሰምቶ የራሱን እንኳን ነገር አድርጎ አይደለም የጓደኞችን የማይረባ ሰይጣናዊ የሆነ ምክር ሰምቶ ወደ አንቺ እንዲመጣ አድርጎታል። ይሄ ማንክዶ ጉዳይ ነው። አንቺ የምትዩ አብርሃም እኔ አልፈልገውም። ያን አብርሃም ያ አብርሃም ለራሱም አይጠቅም። ፈልገው እንደፈለገው የመጀመሪያ ደግሞ ሰዓት ለምን ቀየርኩ? አብርሽ እኔ የገዛው ለሰዓት የት ሄዶ ነው? ቀይረዋል እኮ እኔ የገዛው ልክ እኔ ሰጠው ስጦታስ አብርሽ ያምር ነበር እኮ ከማማሩን በላይ ደግሞ ስጦታው እንዴት ታውቀው? እኔ ለምንድን ነው ቆይ ማለት ታማላታችሁ አይደል እንዴ? ሰዓት ያስጨንቃል ጎበዝ። አንቺን ሰዓት አይደለም እኮ የሩታን ወርቅ አወለቃችሁ አይደል እንዴ? ወርቁን አወለቃችሁ አይደል እንዴ? ሁሉ ነገር በጊዜው አይሆንም። መጀመሪያ የሱ ነገር አይቀድምም? የምር እናንተ ለአብርሃም የተጨነቃችሁ ሰዎች ከሆናችሁ ወደ ራሱ አልተመለሰም፣ ጤነኛ አይደለም፣ ብቻ ራሱን አይደለም ያልሽው አብርሃም ከጎንሽ ቁጭ ብሎ ስጦታ ያስጨንቅሻል፣ ሰዓት ያስጨንቅሻል። በዚህ ሰዓቱ ጥንቅር ብሎ ቢቀርስ? እያንዳንዱ ንግግራችሁ ወይም ተግባራችሁ
ጭንቅላታችሁ ውስጥ ያለውን ልባችሁ ውስጥ ያለውን ነገር እንድናቅ ያደርገናል። ድርጊታችሁ እና ሀሳባችሁ የየቅል የተለያየ እንደሆነ ያስታውቃል። አንቺ ምንም አይነት ስጦታ አያስፈልግም። እነሩታም ስላልፈለጉ አውጥተው ጥለውታል። ሩታ ስጦታ ስትሰጥ ተቀበለ እስካሁን ይዘዋል አይደለ? አሁንም አታውልቁብኝ እያልክ ነበር። የሩታ ስጦታ ሄርሜላ ሲሆን ለምን እንደምትወልቀው ሄርሜላ ምንም ነገር አያስፈልግም አንተ ላይ ብለውኛል። እነሱም እኔም አውልቄ ሰጥቻቸው እነሱ ስላሉክ ሳይሆን እኔ ሰዓት ስላወጣ ሳይሆን አንተ መራመድ ያለብህ ራስህ ነው እኮ። በራሴ መንገድ እየተራመድኩ ያለሁት በራሴ ደግሞ እየተራመድኩ ያለሁት በራሴ ነው የገዛሁት። ራሴ ነኝ የገዛሁት። ስለዚህ እሱ እሺ፣ ይሄ ሰው እውነትም እናንተ እንደምትሉ ታሟል ካላችሁ ሰዓት ሄዶ እንደሚያምርበት ሰዓት ማድረግ እንደሚወድ አውቆ ሄዶ ሰዓት ገዝቶ መጣ። ሰዓት እንደሚወድና ሰዓት በቃ እንደሚያምርበት ወይም ደግሞ ብቻ በቃ የሰዓት ወዳጅ ወይም የሰዓት እንደሚመቸው ግን ያውቃል። እናንተን ግን አያውቃችሁም፣ ወይም ሄርሜላን አያውቃትም። ከሄርሜላ ጋር ያሳለፈውን ነገር ረስቶታል። ሰዓት ግን ያውቃል። ሰዓት አድርጋለት እንደነበረ ያውቃል። ማለት ንግግሩን እንኳን ተረድታችሁ የሆነ ነገር ከጀርባው እንዳለ ማወቅ ትችላለን። በፊት የነበረውን አብርሃም ምን እንደነበረ እንዴት ያደርግ እንደነበረ ቪዲዮዎች ምናምን እያሳየ ነው። ገባችሁ? ልክ ነህ። አሁን ደግሞ እዚህ የሚመጣ ደግሞ ሳይኮሎጂ ዶክተሮች ስላሉ ቤት ለቤት መጡ ቼክ እንዲያደርጉ ማለት መተት ነው አላችሁ አይደል እንዴ? ሳይኮሎጂ ለምን ያስፈልገዋል? በነገራችን ላይ መተት የተሰራበት ሰው ሳይኮሎጂ አያስፈልገውም። መተት የተሰራበት ሰው ዶክተር አያስፈልገውም እንዴ? ሳይኮሎጂ እኮ ሰው የሆነ በዲፕሬሽን በጭንቀት በሆኑ ነገር ጫና በመደራረብ በሐዘን በሆኑ ነገሮች በአደጋ ምናምን ነገር ለተከሰተ ነገር ዶክተር ያስፈልገዋል። አብርሃም ላይ ተሰራ ያላችሁት መተት ነው እንጂ ሌላ ነገር አይደለም አይደለ? ስለዚህ መተት ደግሞ ሴጣናዊ ነገር ነው። ሴጣናዊ ነገር ደግሞ ዶክተር ምንም ሊያደርግላችሁ አይችልም። ወይ ጸሎት ወይ በሚያምንበት ነገር ላይ ሄዶ እንዲጸለይለት ጸበልም ከሆነ ጸበል መውሰድ የሆነ ነገር ነው እንጂ የሚደረገው መንፈሳዊ ወይም ሃይማኖታዊ ነገር ተደርጎለት ነው እንጂ ይሄ ሰው ነፃ ሊወጣ የሚችለው። አንድ ዶክተር ሳይኮሎጂ እንዴት ነው ማለት አልገባኝም። እኔ መናገር ሰልችቶኛል ከዚህ በኋላ። በነገራችን ላይ በዚህ ጉዳይ ኦዲየንስ ተጨነቁበት። እናንተ ሁሉን ስለምታምኑ እሱ ለእናንተ ትቸዋለሁ። ግን በድጋሚ በጣም የእውነት በጣም እናመሰግናለን። የእውነት ለጤንነቱ ይሄን ያህል መጨነቅ እስካሁን ድረስ ማንም ከጎናችን እንደዚህ እየሆነ ያለ የለም። አንተ ግን በጣም ማንም ሰው ግን ለፈለገው ነገር ያ ሰው ከጎን ይሁንለት እንጂ ያኔ ዳኒ አብርሃም ላይ የሆነና ሲያደርግ የነበረውን ነገር ምናምን ረስታችሁት ሁሉንም ነገር የአብርሃም ህይወት እንዲበጠበት ሲያደርጉ ከነበሩ ሰዎች አንዱ ዳኒ መሆኑን ታውቃላችሁ። በቃ ቴንኪዩ ብላችሁ በቃ በጣም ምናምን ሳይሆን በቃ ቴንኪዩ በቃ አድርገህልናል ምናምን ነገር በቃ እግዚአብሔር ይስጥልን፣ ከዚህ በኋላ እኛ ይመለከተናል፣ አንተ ከዚህ ነገር ውስጥ ውጣ ብላችሁ ዳኒን መሸኘት ነው። በቃ ችግር የለውም፣ ማመስገኑን አመስግኑት። ግን በዚህ ደረጃ እየተሽቆጠቆጣችሁ ማመስገናችሁ አልተዋጠልኝም። መጡ እንግዲህ ይሁን እንግዲህ እኛ ይመቸናል በቃ ይመቸናል። እኛ እናንተ ከተመቻችሁ እዚሁን ወዳችኋል። ማንኛውም